ነቢዩን ዓለይሂ ሰላቱ ወሰላም መከተል አላሁ ስብሓነሁ ወተዓላ በቁርአን በግልጽ የታዘዝንበት አላህ ዐዘ ወጀል ያዘዘን ጉዳይ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ። አላሁ ስብሓነሁ ወተዓላን በእውነት የምትወዱ ከሆነ እኔን ተከተሉኝ፣ አላሁ ስብሓነሁ ወተዓላም ይወዳችኋል። ሁሉም ሰው አላህን ወዳለሁ ይላል። ሁሉም ሰው ነቢዩን ሰለላሁ ዐለይሂ ወሰለም ወዳለሁ ይላል። ግን የፈተና መስፈርቱ እርሳቸውን መከተል ተደርጓል። ያ ወንፊት ብዙዎቻችን ያጣራል። አላሁ ስብሓነሁ ወተዓላ እሳቸውን ከሚከተሉት አላህ ያድርገን። ኢትባዕ ብዙ ጊዜ በዒባዳ ወይም ባለባበስ ወይም በተለያዩ ውስን ጉዳዮች ላይ እንገድበዋለን። ኢትባዕ ግን ሰፊ 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 ሐሳብ ነው። የነቢዩን ሰለላሁ ዐለይሂ ወሰለም መከተል ማለት በእምነታችን የነቢዩ ዐለይሂ ሰላቱ ወሰላም አይነት እምነት እንዲኖረን፣ አስተሳሰባችን በዛው አይነት እንዲቀረጽ፣ ህይወታችን በሳቸው አይነት ህይወት እንዲታነጽ ማድረግ መቻል ማለት ነው። ኢትባዕ ማለት አላሁ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ዐለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዐለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድን ነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላሁ ስብሓነሁ ወተዓላ ያንን አይነት ሐያት ነው የሰጣቸው። ግልጽ የሆነ ማንም ሰው ሊያነበው ማንም ሰው ሊማርበት የህይወት ፕሪንሲፕል የህይወት መርሆችን